ውጪ ከሚኖሩ እህቶቻችን ወዳጆቻችን ለኔና ለጽጌ ስጦታ ተበርክቶልናል። በጣም ነው ደስ ያለኝ። ይቅርታ ጌቶች ጉንፋን ስለያዘኝ ነው እንግዲህ ትንሽ ያለ በጣም ደስ ብሎኛል። ያው የልብስ ማጠቢያ ማሽን ስጦታ ተሰጥቶናል። የሚካኤል ስዕልም ስጦታ ተሰጥቶናል። በጣም ደስ ብሎኛል። ቃላት የለኝም ለእናንተ ሁሌ ከጎናችሁ ስለሆናችሁ፣ ሁሌ ስለምታበረታቱን፣ ስለምትወዱን፣ ፍቅር ስለምትሰጡን በጣም 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 ከልቤ በእግዚአብሔር ስም በጣም አመሰግናለሁ። ባላችሁበት እግዚአብሔር ይጠብቃችሁ፣ ክፉ አይንካችሁ። እዚህ ነገር ላይ እንዳለ የተሳተፋችሁት አሚን አሚን፣ ያቦ አሚን። እናመሰግናለን። ሰምታችኋል እንግዲህ የማዳን ቅመሞች ማለት ነው። በግሩፕ በሆናችሁ ገንዘብ አዋጣችሁ ለአቡና ለጽጌ የልብስ ማጠቢያ ማሽን እንዲሁም ደግሞ ስዕል አድኖ የላካችሁ በሙሉ እንግዲህ የአቡ ወጥቶ ምስጋናውን አድርሰዋል ማለት ነው። አድርሰዋል ማለት እኔ የምለው ማን ለማገጫጨት ነው? አሁን የአቡና ጽጌ ለማገጫጨት ነው አንድ የልብስ ማጠቢያ ማሽን የምትልኩት ወይስ አንድ አድርጋችሁ ልታጋቧቸው ፈልጋችሁ ነው? እንዲሁ ከሆነ አይቀር የማዳን ቅመሞች እናንተ የዋህ ናችሁ እኮ እውነቴን ነው። እኔ ልሙትላችሁ እና ከሆነ አይቀር ለጽጌሻ አንድ የልብስ ማጠቢያ ማሽን ለያቡ አንድ የልብስ ማጠቢያ ማሽን ገዝታችሁ ለምን አትልኩም? ማን ለማን ለማገጫጨት ነው ወይስ ማን ለማን ለማጠባበስ ነው? በዚህ ልክ ማለት ነው። ወይኔ እኔ ዋሆች እውነት ያቡዬ እንደው አላህ ያፋ ያድርግ። ጉንፋን ይዞኛል ብለሃል። ያው እየተጨነክም ተሰባስባችሁ አንድ ላይ ሆናችሁ ለላካችሁልን እናመሰግናለን ብለህ ያው ምስጋናህን ደርሷችኋል። አትጨነቅ። እንደዚህ ማአፍኖ ታመህማ እንደዚህ እንዴ ደርሷችኋል። ቅመሞችዬ በዚህ አጋጣሚ እውነቴን ነው የምላችሁ። በዚህ አጋጣሚ የኔ የዋሆች ማለት ነው እናንተ እኮ ስትወዱ እስከ ጥግ ድረስ እኮ ነው። እኔ ልሞትላችሁ እናቴ ታጋባላችሁ፣ በግድ ታጣምራላችሁ፣ ሶፋ ትገዛላችሁ፣ ቴሌቪዥን ትገዛላችሁ፣ የልብስ ማሽን። እናንተ ምንም አትገዙት ነገር አለ እናቴ። እንደው ትርፍ ነው እንዴ እናንተ የሚከፈላችሁ? እኔ እኮ ብለው አልጠራቀምም ብሎኛል። እናንተ ግን ስንት ቢከፈላችሁ ነው እነዚህ የዩቲዩብ በሮች እንደዚህ የምትልቁት ማለት እንዲሁ ስሞት ስቀበር በዚህ አጋጣሚ የኔንም ሼር አድርጉልኝ። እንዲሁ ስሞትላችሁ ስቀበርላችሁ ይኸው ማዳሜ ማለት ነው ይኸው 8 ወር ነው 9 ወር ሆኖታል። የኢትዮጵያ 400 ምናምን ሺህ ፉት ታድርገኝ ዝም ብላለች፣ ጆሮ ዳባ ብላለች። እንዲሁ ምን አለበት እኔንም ሀገሬን ብታስገቡኝ፣ ከልጆቼ ብትጨምሩኝ። እንዲሁ እውነቴን ነው ብላችሁ ከልጆቼ ብትጨምሩኝ ማለት ነው 10 20 ገጫ እያደረጋችሁ ብትሰጡ እኮ ለእኔ ለማዳን ቅመሞች እኮ ጽድቅ ነው አልኩኝ። እናቴ ምን ስለሆንኩ እኔ ሰርቼ ደሞዝ እያገኘው በሽተኛ አይደለሁ። ኧረ ቀለም እየቀስበኝ አንዳንዴ በስሜት የምታወሪ እኮ ነገር ጥሩ አይደለም። ይሁን ግድ የለም ለእኔ አትስጡኝ። እኔ አልሐምዱሊላህ ረብል ዓለሚን እየሰራሁኝ ነው፣ ደሞዝ እያገኘሁኝ ነው፣ ልክ እንደናንተ ማለት ነው። ግን ስንት ምስኪን አለ እናቴ፣ ስንት ምስኪን ቁርስ በልቶ ምሳን መድገም ያቃተው ማለት ነው። ምሳ በልቶ ራት በልቶ ማደርን ያቃተው ስንት ምስኪን አለ። አሁን ከነሱ እኮ ሙስሊም ከሆንሽ አጀር ታገኛለሽ፣ ክርስቲያን ከሆንሽ ጽድቅ ታገኛለሽ። አሁን ከእንደዚህ አይነት ዩቲዩበሮች አንዴ የልብስ ማሽን ትልካላችሁ፣ አንዴ ቴሌቪዥን ትገዛላችሁ፣ አንዴ ሶፋ እየገዛችሁ በግድ ታጣብሳላችሁ፣ በግድ ታጋባላችሁ። አሁን ጽድቅ ገባለሁ ብለሽ ነው? ምን አገኛለሁ ብለሽ ነው? ምድረ ዘረጦ ዝርጥርት ሁላ ማለት ነው። የአንድ ብር ሳሞሌ እየተወረወረልሽ በኩሽና በሻይ ጭማቅ ነክረሽ እየበላሽ ማለት ነው። የማዳም ሩዝ ውረድ አልወርድም፣ በህግ አምላክ ውረድ አልወርድም እያልሽ የማዳም ሩዝ እየቃምሽ እናቴ ስኳር መሰለ እነሱ ቁርጡን ጥብሱን ከሀገር ሀገር እየዞሩ እየተዝናኑ የፋሽን አይነት እየለበሱ ሁማን ሄር ነው ምንድነው? ሁማን ሄር በየአይነቱ በፍሪዙ በከርሉ በምኑ ጭንቅላታቸው አናታቸው ላይ ያስቀመጡ አንዳንዴ ሲላቸው ኮፍያ እያደረጉብን እነሱ ፏፍንትሽ እያሉ እየኖሩ አንቺ ገንበጣ ማለት ነው። በዛ በየአረብ ቤት ክሎሬክስ እና ፍላሽ ያቃጠለሽ ሁላ ማለት ነው። ፊትሽ 2 አይነት ተጠብሶ እንደ የውጭ አየር እንኳ እንዲ ንፋስ የማይደርስሽ ማለት እኔ ቅናት አይደለም፣ አላህ ምስክሬ ነው፣ ቀንቻ አይደለም። ግን እኔ ቴሌቪዥን እና የልብስ ማሽን ምናምን እያላችሁ የምትልኩ አእምሯችሁ ይሰራል?
እንዶ ማሰብ ማስተዋል የሚባል ነገር አለ ወይስ ሙከይፉ ሲልባችሁ ውሎ እዛው ዳሜጅ አድርጎታል? እንዳይሰራ እንዳያስተውል የነገያችሁ እንዳታስቡ አድርጓችኋል። እኔ አንዳንድ ጊዜ እኮ እውነቴን ነው የምላችሁ፣ አንዴ ሙቀት አንዴ ቅዝቃዜ ይፈራረቅብናል። ከዛ በኋላ የሙቀቱም የቅዝቃዜው ሙከይፍ ስንከፍት ጭንቅላታችንን እንዳናስብ አድርጎ ዳሜጅ አድርጎታል ማለት ነው። እንዶ ከታመማችሁ እውነቴን ነው የምላችሁ ተባብረን እናንተን ጸበልም እንዶ ሕክምና እናስገባችሁ የጠገበ የምታጠግቡ ቅመሞችዬ ማለት ነው። ያቡ አመሰግናለሁ። በያላችሁበት እንደ እግዚአብሔር ይጠብቃችሁ። በጣም ነው የምወዳችሁ ምናምን አለ ማለት ነው። አንተ ስለወደድካቸውን እናመሰግናለን። እውነቴን ነው። አንተ ምንም ችግር የለብህም። የተሰጠህ ነው የተቀበልከው ወንድሜ። አሁንን ጨምሮ ጨማምሮ ይስጥ የኔ ወንድም ማለት ነው። ገቼም እኮ ቀንተሻል የሚለኝም እኮ አይጠፋም። ምን ያልቀናም? ለምንድን ነው የምቀናው? ማንም ገንዘቡን ሜዳ ላይ ለበተነው እኔ እቀናለሁ? አልቀናም። ለማንኛውም ላይክ እያደረጋችሁ ወዳችኋለሁ። እንግዲህ የምትሰጡት አያሳጣችሁ። አያሳጣችሁ።